ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2018 ዓ.ም ተሰርቶ ለእይታ የበቃውን ሳይንስ ፊክሽን አክሽን የፊልም ዘው የያዘውን ዘ ዳርከስት ማይንድስ የተሰኘውን ገራሚ ሙቪ ያመጣንላችሁ። እንደ ሁልጊዜው ቪዲዮ ለብዙ ሰው እንዲደርስልን ላይክ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በአንድ በአሜሪካዊ የሚገኝ የሃይ ስኩል ትምህርት ቤት ካፍቴሪያ ውስጥም ሲሆን እንደ ሁል ጊዜው ተማሪዎች እየተመገቡና እየተዝናኑም እንዳሉም እያየናቸው፣ በመሃልም አንዲት ተማሪ ምንም ነገር ሳይነካት ምክንያቱ ባልታወቀም መልኩ መንቀጥቀጥና አይኗም ወደሚበራ ሰማያዊ ቀለም ነገርም እየተቀየረ እዛው የያዘችው መጠጫ እቃም በእጇ ሳትነካው አንሳፋው ወዲያው ራሷን ስታ ትወድቃለች። አስተማሪዎቹም ተሯሩጠው እዛ ደርሰው ሊረዷት ቢሞክሩም ነገሩ ያልታወቀው ነገር ሲያንቀጠቅጣት የነበረውም ነገር እዛው ገሏት ምንነቱም ሳይታወቅ ተማሪዋም ትሞታለች። ነገሩ ድንገተኛም ስለሆነ ድንጋጤን በሁሉም ዘንድም ፈጥሮ በተደጋጋሚ ህፃናትም መሞት ሲጀምሩ በሳይንቲስቶችና በዶክተሮች ነገሩ ተመርምሮ ከሰሞኑ ምንነቱ ያልታወቀ ህፃናትን ብቻ እየመረጠ የሚያጠቃ ቫይረስ እንደተከሰተና እየተስፋፋ እንዳለም ደርሰውበት በዜናም ያ ለሁሉም ይናገራል። ህዝቡም ላይ ረብሻ ሲፈጠር ይህ በሽታም ተስፋፍቶ ዓለም ላይ ያሉ 90% የሚሆኑ ህፃናት ታዳጊዎችን ይገላል። የፕሬዝዳንቱ ልጅ ሳይቀር በበሽታው ተጠቂም ሆኖ ዓለም ላይ አሉ የተባሉ ዶክተሮች ተሰባስበው መድኃኒት ቢፈልጉም አተው ፕሬዝዳንቱም ለህዝቡ አትጨነቁ፣ የኔ ልጅ ሳይቀር በዚህ በሽታ ታሟል፣ ለዚህ በሽታ መፍትሄና መድኃኒት እናገኝለታለን እያለ ሞራልም ሰጥቷቸው ሲሲዲ የሚባል በተመራማሪዎችና በዶክተሮች የተሞላ ለዚህ በሽታ ብቻ ተብሎ የተቋቋመ ማቆያም ካምፕ ይከፈታል። በሌላ ትዕይንት ሩቢ የተባለች ታዳጊ ህፃን ዛሬ ልደቷ ስለሆነ ከእናትና አባቷ ጋር በደስታም ልደቷን እያከበሩላት እሷ ፊት ደስ ያላቸው ቢመስሉም እነሱ ግን በውስጣቸው ልጃቸው በበሽታው እንዳትጠቃባቸው ተጨንቀው እንዳሉም እየተረዳን፣ ለልደቷም ታዲያ የእጅ ብራስሌት እንደ ስጦታም ይሰጧታል። አመሻሽ ላይ ሩቢም እንቅልፏን ለመተኛት ብትታገልም አቅቷት ወደ ቤተሰቦቿ መኝታ ክፍልም አምርታ እየጠራቻቸው ተጠግታ እጃቸውን ስትይዛቸው ባላሰበችው መልኩ አይኗ ብርቱካናማ ቀለም ይዞም በርቶ የሆነ ኃይል ሲሰማት በፍጥነት እጃቸውን ለቃቸው ወደ ክፍሏ በድንጋጤ ትመለሳለች፣ ትተኛለች። ጠዋት ላይ ሀገር ሰላም ብላ ከቅልፏም ተነስታ ቤተሰቦቿ ጋር ስትሄድና ሰላም ስትላቸው ግራ በሚያጋባ መልኩ ተደናግጠው ሲያዩዋት አንቺ ማነሽ? እንዴትስ ወደ ቤታችን ገባሽ? እያሉ ልጃችን አይደለሽም በማለት ይክዷታል። እሷም ልጃችሁ ሩቢ ነኝ እኮ ይኸው ትናንት ለልደት የሰጣችሁኝ ስጦታ ብትልም ሳያምኗት ቀርተው ወዲያው ከሲሲዲ ሰዎች ጠርተውባት ታማ መልጣ እነሱ ቤት የተሸሸገች ታዳጊ መስላቸው አሳልፈውም ይሰጧታል። ሩቢም እየጮኸችና እያለቀሰች ብትናገርም የሚሰማት አታ ተይዛ በባስ ተጭና ወደ ሲሲዲ ማቆያም ካምፕ ትወሰዳለች። ከእሷ ጋር አብረው ሌሎች ብዙ ህፃናት እንደተያዙም እየተመለከተች ሽጉጥ የታጠቁ ወታደሮችም እንደ ወንጀለኛ እየጠበቋቸው እንደ ህፃናት ሳይሆን እንደ ትልቅ ወንበዴም ተይዘው ቦታው ላይ ደርሰው በሰልፍ ያስወርዷቸዋል። አንዱ ታዳጊም በተደጋጋሚ አላርፍ ብሎ ጥያቄዎችን እየጮኸ ሲጠይቅ በጠባቂዎቹ ክፉኛ ተቀጥቅጦ ዝም እንዲል ይደረጋል። ይህን ያየችው ሩቢም ይህ ቦታ እነሱን ለማከም ሳይሆን እነሱን ለመቆጣጠር እንደሚሰራና እንደተሰራም ትረዳለች። ውስጥም በየተራ እየገቡ በዶክተር በተመራማሪም በኩል ምርመራ ይደረግባቸዋል። ዶክተሮቹም ህፃናቱ ላይ ይህ ቫይረስ ሲከሰት የጄኔቲክስ መቀየር የዲኤንኤያቸው መለዋወጥ አሳይቶ ዲኤንኤያቸው ውስጥም ልዩ ኃይል አደገኛ ፓወር እንዲኖር እንደሚያደርግ ደርሰውበት በመመራመሪያቸውም የአይናቸውን ቀለምም አይተው ከዛም ተነስተው ጉዳት ያደረሳሉ አያደርሱም ብለው ከፋፍለዋቸዋል። አረንጓዴ አይን የሚኖራቸው ብልህና ሴፍ ሲሆኑ፣ ሰማያዊዎቹም በእጃቸው እንቅስቃሴ እቃዎችንም ሳይነኩ ማንቀሳቀስ እንደሚችሉና እነዚህም ሴፍ ሲባሉ፣ ወርቃማ አይን ያላቸው ደግሞ ኤሌክትሪኮችን በአይናቸው እንዲሁም በእጃቸው መቆጣጠር ይችላሉ። እነዚህም የአይን ቀለም ያላቸው ህፃናትም ሴፍ ናቸው። አደገኛ የሚባሉት ታዲያ በተቃራኒው ሁለት አደገኛ የሚባሉ ቀለሞች አሉ። እነሱም ቀይና
ብርቱካናማ የአይን ቀለም ያላቸው ናቸው። እነዚህ ያላቸው ሕፃናትም በብዛት ባይኖሩም ታዲያ ከተገኙ ግን ወዲያው ግደሏቸው የሚል ትዕዛዝም አለ። ሮቢን የሚመረምራት ሐኪምም የእሷ የአይን ቀለም ብርቱካናማ እንደሆነም ሲያቅ እየተደናገጠ ወዲያው አስወግዷት የሚለውን ትዕዛዝ ተከትሎ የሚገል መርፌም ሊወጋ ሲጠጋት ሩቢም የሆነ ነገር እንደተፈጠረም ገብቷ ተጠራጥራ ወዲያው ለማምለጥም ትታገላለች። ሲይዛትም እጁን ይዛ እሷ ብርቱካናማ አይን ቀለም ሳይሆን አረንጓዴ እንደሆነችም ስትነግረው ግራ በሚያጋባ መልኩ ሐኪሙም ወዲያው ለቋት ወደ ኮምፒውተሩም ተመልሶ ብርቱካናማ የሚለውን አጥፍቶ ወደ አረንጓዴና ሴፍ ናት ወደሚልም ቀይሮላትም ያስወጣታል። እሷም በዚህ መልኩ ተርፋ ከአረንጓዴዎች ጋርም ሆነው ወደ ሌላ ካምፕም ይወሰዳሉ። እኛም የሩቢ ኃይል አንድን ሰው የሚያስበውን ነገር በፓወሯ መቀየር፣ ጭንቅላቱን መቆጣጠር እንደምችል እንረዳለን። በዚህ መልኩ ሩቢም ተርፋ አረንጓዴዎቹንም መስላ አረንጓዴ ዩኒፎርም ተሰጥቷት ወደ ሌላ ካምፕ ይወሰዳሉ። እሷም ታዲያ እንዳለ የሚወሰዱትን ልጆችም ስትመለከት ወይ አረንጓዴ ወይ ሰማያዊ ወይ ወርቃማ ልብስ ብቻ እንደለበሱ ማይታ ምንም አይነት ቀይና ብርቱካናማ የለበሰም ስለሌለ እንዳለ እሷን መሰሎች እንደተገደሉም ትረዳለች። በዚህ መልኩ ሩቢም ሳይነቃባት እያስመሰለች ለድፍን 6 ዓመታት እዛ ካምፕ ላይ ታሳልፋለች። አሁን አድጋ የተለያዩ ብልሃት የሚጠይቁ ስራዎችም ለአረንጓዴዎቹም ተሰጥተው ለእሷም እየተሰጣት ታዲያ በቀላሉ አረንጓዴዎቹ ቢሰሩትም እሷ ግን አረንጓዴ ስላልሆነችም ከብዷት እንዳይነቃባትም የተዳከመች ለመምሰል ስትሞክር የሚከታተላቸው ካፒቴን ማክማነስ የተባለም ጠባቂ ሆን ብላን ይህን እንደምታደርግ ነቅቶባት ያፋጣታል። ከሰራም በኋላ ወደ ማደሪያቸው እየተመለሱም ሳለ ከባድ የፍሪኩዌንሲ ድምፅም ተለቆባቸው ፓወር ያላቸውን ብቻም ስለሚያጠቃ ሩቢም ድምፁ ከብዷት ራሷን ስታ ትወድቃለች። ከቆይታ በኋላ ስትነቃ ራሷን የሆስፒታል አልጋ ላይ እያገኘችው ስትደናገጥ ከፊት ለፊቷም ያለች ያከመቻት ዶክተርም እያረጋጋቻት፣ ጠባቂውም ሰዓት አልቋል ውጪም ብሏት ዶክተሯም ከመውጣቷም በፊት የመረመረችበት ወረቀትን ለሩቢም ሰጥታት ትወጣለች። ሩቢም ከጀርባ የተጻፈውን ስታነበው እውነተኛ ማንነትሽን ደርሰውበታል፣ ሊገሉሽ ስለሚችሉ በፍጥነት ሳትታይ ትንሽ ቆየት ብለሽ እዚሁ ያለ ቦይለር ሩም ላይ ነይ፣ እኔ እዛ ጠብቅሻለሁ እንዳለቻትም አይታ አሳቻ ሳትጠብቃ ሳትታይ ወደ ተባለችበት ቦይለር ሩም ታመራለች። እዛም ስትደርስ የቀድሞዋ ዶክተርም ጠብቃት፣ እዚህ ከቆየሽ ይገሉሻል፣ ነይ አብረሽኝም በማለት ልብሷንም ሸፍናላት በመኪናዋ በጀርባም ጭናት ወደ ዋናው በርም አመርተው ሊወጡ ሲሉ ፈታሹ ጠባቂም ከኋላ ያለችው ሩቢንም አይቷት ሊያስቆማት ቢልም ሩቢም አይኑን እያየች ፓወሯን ተጠቅማበት በሩን ምንም ሳይናገር ከፍቶ እንዲያስወጣቸው ታዟለች። ጠባቂውም እንደተባለው ያደርጋል። ሩቢም ከ6 ዓመት በኋላ ለመጀመሪያ ጊዜ ወደ ውጭ ሞታ ውጭውን በመኪና ጌተች እያየች ስትደመም እናም ለዶክተሯ ቤተሰቦቼ ናፍቆኛል እነሱ ጋር ልሂድ ብትላትም ዶክተሯ ግን ያ አደጋ ላይ ይጥልሻል፣ ዓለማችን ላይ በጣም ብዙ ነገሮች ተለዋውጠዋል፣ ሕፃናት ሁላ በጊዜው ወደ ካምፕ ግማሹም እንደተገደሉም በዚህም ከተደረገም በኋላ ሀገሪቷ ጸጥ ብላለች። እኔ ያንቺ አይነት ችሎታ ያላቸውና ፓወር ያላቸው ራሳቸውን ሸሽገው እያኖሩ ያሉ ሌሎች ታዳጊ ልጆች ጋር ወስድሻለሁ፣ በዛም ደህንነትሽን ታገኛለሽም ስላለቻት ጂፒኤስ ያለበት ሀብልም ሰጣት። ድንገት ራሱ ከተጠፋፋን በዚህ ፈልጌ ያገኝሻለሁም ትላታለች። ከቆይታ በኋላ አንድ ቦታም ላይ ባልደረባዋን አግኝታ ከሮቢም ጋም ታስተዋውቃቸዋለች። ሮቢም የሰውየውን እጅ ሰላም ለማለት ስትነካው የሚረብሽ ነገርም ከጭንቅላት ውስጥም ታይቷት ሕፃናት ለማሸሽም ሲሞክር ስለታያት እየተጨነቀች ልብሷን ለመቀየር በሚል እዛው ያለ አንድ ማንም የሌለበት ቤት ውስጥም በገባሽ ሰዓት ብዙም ሳይቆይ አንዲት ታዳጊ ውስጥ ገብታ ማይታ ተደናግጣ ወርቃማ አይን ያላትም ልጅ ስለነበረች ቦታው ላይ ያሉትን ኤሌክትሪኮች አቃጥላና ጥቃት ፈጥራባት ወጥታ እየሮጠች ፊት ለፊት ያለ ቫን መኪና ውስጥ ገብታም ትደበቃለች። ሩቢም ተከትላት ወጥታ የመኪናውን በር እየደበደበች እርጅኝ፣ እርዳታሽ ያስፈልገኛል እያለች ትለምናታለች። ልጅቷን ማዝናላትና አምናት ከፍታ ወደ ውስጥ አስገባታለች። ውስጥም ተደብቀው እንዳሉ የወርቃማ አይን ልጅ ጓደኞች ሊየምና ጓደኛውን መጥተው መኪና ውስጥ ገብተው አስነስተውት እነሱንም ሰው እየተከተላተላቸውም ስለሆነ በፍጥነት አካባቢውን ለመሸሽ ሲሞክሩ ሩቢም እኔም አረንጓዴ አይን ያለኝ እንደናንተ
ኃይል ያለኝ ልጅ ነኝ፣ እርዱኝም በላም ለመናቸው። አብራቸውም ይሸሻሉ። ከኋላም አንድ ቅንጡ መኪና ውስጥ ያለም ሰው እየተኮሰ ሊይዛቸውና ሊያስቆማቸው ሲሞክር ሊየምም የራሳቸውን የኋላ በርም ከፍቶ ባለ ሰማያዊ አይንም ስለሆነ ፓወሩን ተጠቅሞ መኪናውን አላትሞ ያመልጡታል። በተመሳሳይ ሰዓት ሩቢን ከዛ ካምፕ ያስመለጠቻት ዶክተር ስጠፋባት ተደናግጣ ያፈላልጓታል። ራቅም አድርገው እነ ሩቢ መኪናቸውን አቁመው ቀጣይ ስለሚሄዱበት ቦታም እየተነጋገሩ ሩቢንም እሷ አረንጓዴ አይን ከሆነች አደገኛ ስለማትባል ለምን እንደምሸሽም ሲጠይቋትና ሲያፋጧት እውነታውን የደበቀቻቸው ሩቢም ካልፈለጋችሁኝ ብቻዬን መሄድ እችላለሁ እያለች ለመሄድ ትዘጋጃለች። በዚህ ጊዜ ሊየምም እንድትረጋጋ እየነገራት እኛ ወደ አንድ ለእኛ ደህንነቱ የተጠበቀ ቦታ ነው ብለን የምናስበውን ቦታ እየሄድን ነው ያለ ነው። ያም ቦታ ኦሬንጅ አይን ቀለም ባለው ልጅ ነው የሚመራው። እሱም እኛንና መሰሎቻችንን አንድ ቦታ ሰብስቦ ይጠብቀናልም ብለዋት አብረሽን ነይ በማለትም አሳምኗት ሩቢም ከአንዳንድ ተስማምታ ጉዞ ወደ ተባለው ቦታም ያደርጋሉ። ሩቢን ለምን እነ ሊየምም ከነበሩበት ካምፕ እንዳመለጡም ጠይቃቸው። ሊየምም ካምፑ ላይ የሚሰራውን እውነታም ስናቅ ነው ያመለጥነው። ሀገሪቷ የእኛን ፓወር ተጠቅማ እኛ ላይ እየተመራመሩ ለሌላ ሀገር ለማጥቃት እኛን እንደ መሳሪያ ሊጠቀሙን እያሰቡ እንደሆነ ስናውቅ ነው ያመለጥነው ይላታል በለው። በሌላ ትዕይንት የዛኔ ሩቢን ብርቱካናማ ሆና አረንጓዴ ናት ሴፍ ናት ያለው ዶክተር በጠባቂዎች ተይዞ ተመርምሮ ዋሽተካልም በሚል ይገሉታል። ሩቢም ከነ ሊየም ጋር ጉዟን ቀጥላም ሲመሽባቸው ወደ አንድ ወዳገኙት ቤት ውስጥም ገብተው አዳራቸውን እዛ ያደርጋሉ። በመሃል ሩቢ ሳታስበው የሊየምን እጅም ነክተው በጭንቅላቱም ያስጨንቀውን ሐዘኑንና ትዝታውን ያሳለፈውን ውጣ ወረድና አሰቃቂ ጊዜም እየታያት ከነበሩበት ካምፕም ብዙዎቹን ሊየም ይዞ ፓወሩን ተጠቅሞ ሊያስመልጣቸው ቢሞክርም ብዙ አብረውት የነበሩ ታዳጊዎች እንደተገደሉና ያም ህመሙ ስቃዩንም ተመልክታ አዝናለት ተደናግጣም ትለቋለች። ጠዋት ላይ ያቺ ወርቃማ አይን ያላት ልጅ ለሩቢ ቆንጅዬ ቀይ ቀሚስ አምጥታ እንድትለብሰው ትጋብዛታለች። ሩቢም የመጣላትን ቀሚስ ለብሳ በጣም አምሯል። ሊየምም ታዲያ ሳይቀር እየማለለባት ጉዟቸውን ይቀጥላሉ። በሬዲዮም ላይ የፕሬዝዳንቱ ልጅም ሲያወራም ሰምተው እኔ መድኃኒት ተገኝቶልኝ ከቫይረሱ ሙሉ ለሙሉ ነፃ ሆኛለሁ እናንተም ትሆናላችሁ እያለ ሲናገር ሩቢም ታዲያ እንዲሁን ሊየምም በዚህ ተስፋም ይኖራቸዋል። በመንገዳቸው መሃል ያገኙት አንድ ሞል ላይም ገብተው ያገኟቸውን እቃዎች እየወሳሰዱ ሳሉ ከየት መጡ ባልተባሉ ጥቁር በለበሱ ግሩፖች ጥቃት ተሰንዝሮባቸው ሊየምም ሩቢ እንዳትጎዳ ከለላ ያደረገላት ወርቃማ አይን ያላት ልጅም ፓወሯን ተጠቅማ የመጡባቸውንም ሰዎች እጅ ታሰጣለች። ለካ የመጡት ልጆችም ልክ እንደነሱ ፓወር ያላቸውም ስለሆኑ በሰላም ማንም ሳይጎዳ ሰላም አውርደው ይተዋወቃሉ። ተሰብስበውም አመሻሹን እዛው ክብ ሰርተው ተቀምጠው እያወሩም ያነጉታል። ሊየምም እነዚህ ልጆች ያንን በብርቱካናማ አይን ባለው ወጣት ይመራል የተባለውን ለነሱ ምድራዊ ገነት ደህንነታቸውን ይጠብቅበታል የተባለው ቦታ የት እንደሆነ እንደሚያውቁ ጠይቋቸው። እነሱም ቦታው በጣም ሚስጥራዊና ማንም በቀላሉ እንዲህ ሊያገኘው እንደማይችል ይነግሩታል። ቆየት ብሎ ሩቢም ግን ማንም ሳያያት ከልጆቹ የአንደኛውን ጭንቅላት አመባ የተባለው ቦታ የት ሊሆን እንደሚችል የሚያውቀውን ሁላ ከጭንቅላት ውስጥ ወስታ የሚያውቀው የቦታውን መገኛ ሚስጥራዊ ኮድም ስለሆነ እሷም ከሊየም ጓደኛ ጋር ሆና የሊየም ጓደኛ አረንጓዴ ቀለም አይን ያለውም ስለሆነ ብልሃተኛም በመሆኑ ረድቷት ትክክለኛ ባለ ብርቱካናማው አይን ወጣት ያለበትን ቦታ ደርሰውበት ይደሳሰታሉ። በዚህ ስራዋ ሩቢም ብርቱካናማ ቀለም አይን ያላት እንደሆነች ሁሉም ሲያውቁና እሷም እኔ ለእናንተ አደጋም ነኝ ስለዚህ ልለያችሁ ከነኳችሁ ሳላስበው ጉድ አደርጋችኋለሁም እያለች ለራሷም ሰግታ ስትዘላብት ሊየምም እያረጋጋት ማንም ምንም አያደርግሽም እኔ ያለሁልሽ ምንምም አንሆንም አትሆኝምም በማለት ያረጋጋታል። ጉዞአቸውንም ከሌሎቹ ቡድኖችም ተለይተው በእግር ይቀጥላሉ። ከረጅም የእግር ጉዞም በኋላ አንድ ጫካ ውስጥ የወታደር ልብስ በለበሱ ወጣቶች ተይዘው ሲታሰሩ ከወታደሮቹ መሃል አንደኛው ሊየምን ያውቀውም ስለነበረ አስለቅቋቸው እንዴት እዚህ ሊገኙ እንደቻሉም ጠይቀውት
ሊያምም ታዲያ እየሄዱበት ስላለው ለእነሱ ደህንነታቸውን ስለሚያስጠብቅላቸው ቦታም ነግሮት ወታደሩም እየተደሰተ እነሱም ከዛ ስለመጡ ይዘዋቸው ወደ ቦታውም ያምራሉ። ቦታውም ላይ እንደደረሱ እንዲህ ሲወራለት የነበረው ባለ ብርቱካናማው አይን ወጣትን ሲያገኙት ባልጠበቁት መልኩ የፕሬዝዳንቱ ልጅ ነበርና እየተገረሙ እሱም ተዋውቋቸው ለእኔ መድኃኒት ተገኘ የተባለው አባቴ ፕሬዝዳንቱ ሙሉ ለሙሉ ዋሽቶ ነው፣ ጭራሽ አልተገኘም። እንደውም የኔን ኃይል ለግል ለሀገሪቷ ጥቅም በሚል ሲመራመሩብኝ ነበርም። የተለያዩ ካምፖችንም ገንብተው ኃይል ያላቸው ልጆች ላይም እየተመራመሩም ነበር። እኔም አምልጬ ወጥቼ ነው ይህን ቦታ ያቋቋምኩት በማለት ይነግራቸዋል። ሩቢንም እንደሱ ባለ ብርቱካናማው አይን እንደሆነችም ሲያቅ እየተገረመ አታስቢ፣ እንዴት ኃይልሽን መጠቀም እንዳለብሽ እኔ ሁሉንም ነገር አስተምርሻለሁም እያለም ያረጋጋታል። ጥቂት ቀናቶች እዛም ሆነው እያለፉ ሩቢም በፕሬዝዳንቱ ልጅ በኩልም አድርጋ ስለ ፓወሯ እንዴት መቆጣጠር እንዳለባት እየተማረች አንድ ቀን እሱም ውስጧ የሚያስጨንቃት ነገር እንዳለም ስላወቀ ብርቱካናማ አይን ሰው ነው የሚያስፈልገውን በማለት እጇን እያያዘ እስኪ ጭንቀትሽን አጋሪኝም በማለት ፓወሩን ተጠቅሞ ጭንቅላቷ ውስጥ ያለውን የሚያስጨንቃትን ነገር ለመመልከት ይሞክራል። በዚህም ሕፃን እያለች ቤተሰቦቿን ሳታስበው ነክታቸው በፓወሯ እሷም ሙሉ ለሙሉ እንዲረሱም እንዳደረገችም ሲያቅ እየተገረመ ይህንን ኃይል ሰዎች አንድ ነገር እንዲረሱም የማድረግ ኃይል እኔ ራሱ አልችለውም፣ እስኪ አስተምሪኝ ቢላትም ሩቢ ግን እኔ ራሱ እንዴት መጠቀም እንዳለብኝ አላቅም እያለች ትነግሯለች። እንደዛው እጅ ለእጅ እንደተያያዙ በመስኮት በኩል የመማየቷቸው ባየው ነገር ተበሳጭቶ ምንም ሳይናገር ይሄዳል። ከቆይታ በኋላ ሩቢም እሱ ጋር ምርታም ልታወራው ስትሞክር እንዳኮረፈም ተረታ። ምን እንደሆነም ስትጠይቀው እሱም ለእሷ ያለውን ስሜትና እሱም መጠጋትም ፈርታ የፕሬዝዳንቱ ልጅ እጅግን እንደያዘች ስላየ መሆኑንም ሲነግራት እንባ እየተናነቃት እኔ ያልቀረብኩክና ያልነካውክ አንተ እንደ ቤተሰቦች ነክቼክ ጉድ እንዳላደረግክ ነውም እያለች ለእሱ ስሜት ቢኖራትም ምንም ሳትነግረው ትሄዳለች። ወንዝ ዳርቻም አምርታ እዛ የተቀመጠው የሊየምን ጓደኛንም አግኝታ እያወራችው እሱም ስለ ቤተሰቦቹ እየነገራት እዚህ ቦታ ላይ እምነት እንዳጣና ጥርጣሬ እየፈጠረበት እንዳለም ሲነግራት እንሰማዋለን። በሌላ በኩል የፕሬዝዳንቱ ልጅ በድብቅ በላፕቶፑ ላይ አሁን ስንት ሰማያዊ፣ ስንት አረንጓዴ፣ ስንት ወርቃማ አይን ያላቸው ኃይል ያላቸው ህፃናትና ታዳጊዎች ወደ ካምፑ እንደመጡ ለማን እንደሆነ አይታወቅም ሪፖርት ሲያደርግ እናየዋለን። ልክ ሩቢ እሱም ጋም ደርሳ ልታወራው ስትል ወዲያው እንዳታይበት ላፕቶፑን ዘግቶም ያወራታል። እሷም የመጣችው የሊያም ጓደኛ ቤተሰቦቹን እያፈላለገም ስለሆነ እባክህ ላፕቶፕክን ይጠቀምበት ይውሰደውም ስትለው የፕሬዚዳንቱ ልጅም ይህን አጋጣሚ ተጠቅሞ እሺ ይሰጠዋለሁ፣ ግን እስከዛ ያን ከማድረጌ በፊት አንቺ ለእኔ የሰውን ጭንቅላት ውስጥ ያለውን እንዴት ማጥፋትና እንዲረሱ ማድረግ እንደምችል ፓወርሽን አሳየኝም ሲላት ሩቢም ታዲያ ያቅማማች ለመሞከር ተስማምታ አይኗን ጨፍና በሰመመን ወደ ኋላ ሄዳ በተመሰጠች ሰዓት ስትነቃ የፕሬዝዳንቱ ልጅ ሆዬ ሌላ ነገር ሊያደርጋት እንደሆነ ማይታ በድንጋጤ ገፍትራው አመልጣም ትወጣለች። ውጪ ላይ ሊየምንም ስታገኘው የተፈጠረውን ስትነግረው ሊየም በንዴት ወደ ፕሬዝዳንቱ ልጅ ሄዶ ሊያጠቃው ቢሞክርም እሷ ግን አስቁማው ፊቱን እየነካች አረጋግታው ከዚህ ቦታ በአፋጣኝ እንውጣም ትለዋለች። አመሻሽ ላይ ሌሎቹን ይዘው ከካምፑ ለመሸሽም ሲዘገጃጁ መውጫው በርጋ የሀገሪቷ ጀነራል ከፕሬዝዳንቱ ልጅ ጋር ሆነው ጠብቋቸው ለካ የፕሬዝዳንቱ ልጅ በድብቅ ለአባቱ እንደሚሰራና የተለያዩ ፓወር ያላቸው ልጆች እዚህ እያመጣ አሳልፎ እንደሚሰጥ ይደርሱበታል። ሊየምም ሊያጠቃቸው ቢልም ጭንቅላቱን ተቆጣጥሮ በቡጢ እያለም ይደፏል። ሩቢም ታዲያ የምታደርገው ግራ ገብቷት ቀውጥ እያደረገችው የጀነራሉን ጭንቅላት እሷም ተቆጣጥራ ተኩሳ ራሱን እንዲገልም ታደርጓለች። ባለ ወርቃማ አይንም ኤሌክትሪኮቹን ተጠቅማ ጥቃትም ከፍታ በዚህ ግርግል ለማምለጥም ይሞክራሉ። ግን ብዛት ያላቸው ወታደሮች በሄሊኮፕተር እየመጡ እየወረዱ ሲከቧቸው ሩቢም ታዲያ እናንተ ሹሹም በማለት ሌሎቹን እንዲሸሹም አድርጋ እሷ ብቻዋን እዛው ቀጣ ከባለ ብርቱካናማው አይን ከፕሬዝዳንቱ ልጅ ጋም ፊት ለፊት ትጋፈጣለች። ፊት ለፊታቸው ያሉት ወታደሮችንም ጭንቅላት ተቆጣጥራ ከጎኗም አቁማ ወደ እሱም ሽጉጣቸውን እንዲደቅኑ ብታደርግና ብተኩስበትም የፕሬዝዳንቱ ልጅ በቀላሉ ወታደሮቹ መልሶ ራሱ ተቆጣጥሮ እርስ በርስ እንዲገዳደሉም አድርጎ ወደ ሩቢም ተጠግቶ ፓወር በልጧት ጭራሽ ራሷን ሳይቀር ጭንቅላቷን እየተቆጣጠረ
አንቺ አይምሮ ውስጥ ያለውን መጥፎ ትዝታ አስወግጂና ወደፊት አብረን ሆነን ዓለምን እንምራም እያለ ሊያሳምናት ሙሉ ለሙሉ ሊቆጣጠራት ሲቃረብ ሩቢም እየተዳከመች ቢሆንም ከላይ ያለው ሄሊኮፕተር ላይ ትኩረቷን አድርጋ ከሱ ቁጥጥር ውጭ ወጥታ ሄሊኮፕተሩን ቁልቁል ወርዶ ላዩ ላይ እንዲከሰከስ ታድርጓለች። እሷም ከፍንዳታው ለመሸሽ እየሞከረች የሊየም ጓደኛም ደርሶላት ይዟት ያተርፋታል። ግን በዚህ መሃል እሱም ክፉኛም ይጎዳል። በዚህም ሩቢ ተደናግጣ ግራም ትጋባለች። ከሌሎቹ ጋር ሆነው የጎተቱት ወደ ወንዝም ጋም ወርደው እርዳታ የሚጠሩትም ሲያጡ ሩቢም የዛን ያቺ ዶክተር የሰጠቻት ሀብል ትዝ ብሏትም ታበሯለች። ዶክተሯም የሩቢ ሎኬሽን ጂፒኤስ ሲደርሳት ከቡድኗ ጋር በአፋጣኝ ጊዜ ሳያጠፉ እዛ ደርሰው ያተርፏቸዋል። እንዲህ እያለን የዚህ ምርጥ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ፊልም ወዳጅ ቲዩብ እና ይቺ ዓለም የተሰኙ ቻናሎች የእኛ ናቸው። የሄዳችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። በነጋታው ሩቢም ከተኛችበት ስትነቃ ዶክተሯን ፊት ለፊቷ ሆናም እያወራቻት ጓደኞቿ ሰላም እንደሆኑና የተጎዳው የሊየም ጓደኛም ሕክምናም እንዳገኘም ነግራት ለምን የእሱ አይነት ኃይል ያላቸው ልጆች እንደሚያፈላልጉና እየነገረች ተልዕኳቸውንም ሙሉ ስታስረዳት ለካ እነሱም ውሸታሙንና አጭበርባሪውን ፕሬዝዳንቱን አጋፍጠው እውነታውን ለህዝቡ ማጋለጥ እንደሚፈልጉም ነግራት አንቺም በኃይልሽ እንድትረጂን እንፈልጋለን ትላታለች። ሩቢም እንደ መስማማት እያለች ግን አብሯት የመጣው ሊየም ያለሷ የትም አልሄድም ይዛችሁልኝ ኑ እያለ እየረበሸም እንዳለም ነግረዋት እሷም እንደሰማች ወደ ሊየም ጋማ መርታ እሱንም ለተልእኮ ይዛው ከሄደች አደጋ ላይ ስለምጥለው ለራሱ ብላ አቅፋው ምንም ሳያቅ እንዳለ ስለሷ የሚያውቀውን ትዝታውን ሁላ በፓወሯ ከጭንቅላት ውስጥ ታጠፋበታለች። ወዲያውም እንደጠፋለትም አሁን መሄድ ትችላለክም ሲባል ግራ የተጋባው ሊየምም በደስታ ተስማምቶ ያለ ሩቢ ቦታው ለቆም ይሄዳል። ሩቢም እያነባች የምታፈቅረው ሊየምን በአይኗ ትሸኘዋለች። በስተመጨረሻም ትዕይንቶቹ ላይ የፕሬዝዳንቱ ልጅ በሩቢ የተገደለ ቢመስለንም እንዳልሞተና በህይወት ኖሮ እንዳለ የወታደር ሰራዊቱን ይዞ ለጥቃት ሲዘጋጅ፣ በተመሳሳይ ሩቢም የዶክተሯንና የሰዎቿን ፓወር ያላቸውን የእነሱን ወታደሮች ሰራዊት ስቴዲየም ላይም ተዋውቃቸው ግንባራቸው ላይ በየቀለማቸው ሁሉም እየተቀቡ እጃቸውን እየዘረጉ ለጦርነት ይዘጋጃሉ። ዋው ሙቪ እና እንዴት ነው ፊልም ወዳጆች? ዘ ዳርከስት ማይንድን ወደዳችሁት? ምርጥ ነው አይደለ? በቀጣይም እንደዚሁ ገራሚ ሙቪ በዚሁ ቻናል ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።